ታደርጊበት። እኔ አላህ በሚያውቀው ህውዬ እኔ አሁን የምለብሰው ጫማ የለኝም። ብር እየሰራሁ ነው፣ ግን መግዛት አቅቶኝ አይደለም። ልሰብስብ ለልጆቼ ምናምን ይሄ ነገር ይሄን አደርጋለሁ፣ ይሄ ነገር ይሄን ብሰራ ይሄን እሆናለሁ። ግን አሁን ግን እኔ ዜሮ ነው የወረድኩት ማለት ነው። ከሚገርምሽ ማለት ነው የልጄ እንኳን የሚያስፈልጋት ነገር ለእሷ ራሱ ላድርግላት ለአቅም የለኝም፣ ለልጄ ራሱ ማለት ነው፣ ለሴት ልጇ ማለት ነው። ግን የታገልኩት የነበረ 5 ቁስል ተሸክም የታገልኩት የነበረ ለልጆች ለትዳሬ ነበረ የታገልኩት የነበረ ማለት ነው። በአሁኑ ሰዓት እግሮቼ ምናምን ያመኛል። ግን ሚዲያ ከወጣሁ በኋላ የሆነ ሰው ምናምን ወንድም የሚሆናቸው የሰፈር ዶክተሮች ምናምን አሉ መተሽና ክምሽ እግርሽ ምን እንደሆነ ምናምን ተብያለሁ። ብዙ ሞራን አግኝቻለሁ። በቃ ነካስ በቃ እናቴ አልሞተችም አለች፣ እናቴ አልሞተችም አለች። ያን ሰው ሞራን ሲሰጠኝ ምናምን ከውጭ ሀገር ምናምን ሲደውሉ ምናምን በአሁኑ ሰዓት ትንሽ አላደለም ያን ደስታ እናቴ ከሞተች በኋላ ደስታውን አላገኘሁም ነበር። አሁን ግን ደስታ እያገኘሁ ነው። በቃ አለንሽ ከጎንሽ ምናምን እንደዚህ ሞራንሽ መሰበር የለብሽም እና የሰፈሬ ልጆች ናቸው። አንድ ጎሳ ነን። ደውሎ ምናምን ልጆች ሰብስበሽ የምታሳድጊበት ነገር ምናምን መፍትሄ እንፈልጋለን፣ እግርሽ ምናምን ደግሞ ወገብሽም እናሳክምሻለን ሲሉኝ በቃ እናቴ አልሞትሽም አለሽ እንዴ? ያንን ሞራን ደግሞ አንቺ እያለሽ ነበረ ለማንም እንዳትጨነቅ እና ያለው አትፍሪ፣ እኔ ያለው የማንን ሰው ፊት አይግረፍሽም ትለኝ ነበረ። ግን ያንን አሁን ያን ሰው ደውሎ ምናምን እንደዚህ ሞራን ሲጠ በቃ እናቴ ከዚህ በኋላ አልሞትሽም አለሽ ነው ያልኩት ማለት ነው። ስለዚህ ደግሞ አሁን እኔ የምፈልገው አላህ አሳክቶልኝ አልፈልግም። ከወደኩበት ራሴ መታገል ነው የምፈልገው። ትንሽ የሚያሳስበኝ ጤናዬ ነው እና አላህ ጤናዬን ሰጥቶኝ አረብ ሀገር ሄጄ ብሰራ። አሁን ያለሁበት ቤት ጥሩ አይደለችም፣ ሰውየውም ጥሩ አይደለም፣ ብዙ ጭቅጭቅ አለ። ግን ነገ ያልፍልኛል፣ ባላ ተስፋ አልቆርጥም። ግን ምንድነው ኢቃማዬ ይዤ አልመጣሁም። ደላላ ጋር ደውዬ ነበረ። ኢቃማው ከላሽ ቦሌ ላይ አያሳልፉሽም አለችኝ ማለት ነው። ዋትስአፕ ላይ ላከችልኝ እና ይሄን የሚያቅሰው ምናምን ያሳልፉኛል ወይስ አያሳልፉኝም? እና ይሄን የሚያቅሰው ቢነግረኝ ደስ ይለኛል ማለት ነው። እኔ ኢማራት እያለሁ ኢትዮጵያ ደርሼ የመጣው ጊዜ ኤርፖርት ላይ የኢማራት አይዲን ጠይቀውኛል። ግድ ነው አያሳልሽም ካለዛ ይጠይቁሻል። ዋትስአፕ ላይ ልካልኛለች። በፎቶ ፎቶ አለሽ? የፈራሁት እሱ ነው። አይ ፎቶ ካለሽ በፎቶ ዋትስአፕ ላይ ላከችልኝ። አይ ፎቶ ካለሽ ዋትስአፕ ላይ ልካልኛለች። በእጄ ግን አላልኩትም። በኋላ መጀመሪያ አንቺ ሚውት አድርጊና ጥያቄን ሲምፖስ ከዛ ሚውትሽን አብረተሽ ትመልሽልኛለሽ። ሁለታችን እኩል ስናወራ አይሆንም። ሰው እኔ ካልፈቀድኩለት ሊበድለኝ አይችልም። አዎ ሀላል ትዳር ስለፈለግኩ ነው ላልሽው፣ ሀላል ትዳር ሴቷ አይደለም የሚመጣው። ገንዘብ ስላልሰጠሽ የሚሄድ ካለ ጥንቅር በል። ገንዘብ ስላልሰጣችሁ ቆማችሁ የምትቀሩ ከሆነ ቆማችሁ ቅሩ። እኔ ገንዘብ ስላልሰጠሁኝ ቆሜ መቀር ከሆነ ቆሜ መቅረቴን እመርጣለሁ። ችግር የለውም። ብዙ ጎዳና ላይ የወደቁ እናታቸው ስትወልድ የሞተችባቸው ቤተሰቦቻቸውን በአደጋ በበሽታ በተለያየ ነገር ያጡ ህፃናት አሉ። አንዱን ወስጄ ያሳድጋለሁ። ግዴታ አይደለም። የተባረከ ልጅ ከሰጣችሁ እኔ ባልወልደውም የተጣለ ልጅ አንስቼ ባሳድግ ከፈጣሪም ጽድቅ አገኛለሁ። የተባረከ ልጅ ከሆነም ነገ በስተርጅና ይጦረኛል። አንዳንዴ አመጠን የወለድነው ልጅ ለፍተንበት ለሀብት ለውርስ ብሎ ፍርድ ቤት ሊገትረን ይችላል። የወለድነው ልጅ ሊመታን ሊሰድበን ሊያዋርደን ይችላል። የወለድነው ስጋችን የተባረከ ካልሆነ አንዳንዴ የተጣለ ልጅ ማንነቱ የማይታወቅ ልጅ ማን ወልዶ እንደጣለው ማናውቀው ልጅ አንስተን አሳድገን ፍቅር ሰተን አሳድገን የተባረከ ከሆነ እሱ ይጦረናል። ከተወለደ ልጅም በላይ ይጦራል። ስለዚህ ስለወለዳችሁት ስላልወለዳችሁት አይደለም። ዋናው ፈጣሪ ይባርከው ያንን ልጅ የተባረከ ልጅ ይሁን እንጂ ለትዳር ብላችሁ ራሳችሁን አሳልፋችሁ አትስጡ። እቺ እህታችን ትዳር እንዲኖራት ብላ ብዙ መስዋዕትነት ከፍላለች። እድሜዋ፣ ጉልበቷ፣ ጊዜዋ፣ ብሯ፣ ሁሉ ነገሯን
ሁሉ ነገሯን በልቶ እንደ ሸንኮራ ምጥጥ አድርጎ ነው አውጥቶ የጣላት። እንደ ማስቲካ አኝኮ ጣዕሟ ሲያልቅን የጣላት። ለምን? ያልከፈለችለት መስዋዕትነት የለም። ለሱ ብላ ኩላሊቴን አምጪ ቢለኝ የሰጠው ነበር አለች። ለሱ ብላ ያልሆነችው ነገር የለም። 8 ዓመት አረብ ሀገር የለፋችበትን እሱ በእሷ ቤት በእሷ ሱቅ ሚስት አግብቶ ፍልስስ ብሎ እየኖረ ነው። እሷስ እየተንከራተተች ነው። አሁንም በድጋሚ አረብ ሀገር ልትሄድ ነው። 5 ኦፕሬሽን የተደረገችበት 4 ነው 5 ቁስል ስፌት ላይዋ ላይ እያለ ከነ ስፌቷ ነበር እሱን ልታበላ አረብ ሀገር ሄዳ በወለደች በ6 ወሯ የ6 ወር ልጅ ጥላ ከነ ስፌቷ አረብ ሀገር ሄዳ ፎቅና ምድር ስትንከራተት ስፌቷ ለቆ ስፌቷ መልቀቁንና መምጣት እንደምትፈልግ ስትነግረው እዛው ታክመሽ ስሪ ያላት። ታዲያ ከዚህ በላይ ምንድን ነው የምትፈልጉት? ከዚህ በላይ ትዳር በገንዘብ አይገዛም ስትባሉ ለምንድን ነው የማትሰሙት? ለምንድን ነው ምቀኝነት የሚመስላችሁ? በገንዘብ ያቀናችሁት ትዳርን መቼ እንዴት ነው የሚቆመው? እንዴት? ያው ገንዘቧን ፈልጎ ገንዘብሽ ላይ ፎከስ የሚያደርግ ወንድ ገንዘብ ፈልጎ ነው የመጣው፣ አንቺን ፈልጎ አይደለም። ገንዘብሽን በልቶ 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 ሲጨርስ ይሄዳል። ስለዚህ እቺ እህታችን አሁንም መልሳ ልጆቿን በትና አረብ ሀገር ልትሄድ ነው። እኔ እንደ አንድ እህት ሀሳብ የምሰጠው ትንሽ አግዘናት፣ እዛው ቡና ጠጡም ሆነ እሺ ካለች ግድ አይ አረብ ሀገር ነው መሄድ የምፈልገው ካለች መብቷን ያልጋፋትም። ግን እኔ እንደ እህት ትንሽ ደግፈናት ልጆቿን በትና ከምትሄድ ልጆቿ ሰው ጋር ከሚያድጉ እሱ አዲሱ ትዳሩን ሙሽራውን አቅፎ እየኖረ አንደኛ በህግ ሐቋ ሸሪያ ፍርድ ቤትም በሐቅ የሚፈርድ ከሆነ ፈርዶላት ሐቋን እንዲያስመልስላት ድምፅ እንድንሆናት፣ ሁለተኛ አግዘናት እዛው ቡና ጠጡም ሆነ ሽሮ ቤትም ሆነ ከፍታ እየሰራች ልጆቿን እንድታሳድግ የፍርድ ሂደቱ ጊዜ ስለሚወስድ እስኪፈረድላ ምን ትብላ አግዘናት የሆነች ነገር ከፍታ። ልጅቷ በጣም ታታሪ ናት። ለጉልበቷ አትሰስትም፣ ትሰራለች። ኢትዮጵያ ውስጥ ያልሰራችው ስራ የለም። ሰው ትንሽ ከደገፍናት ሰርታ ልጆቿን እራሷ ታሳድግ ነው የምለው። በእኔ ሀሳብ የምትስማሙ ከሆነ ትንሽ እንደግፋትና ሰርታ ልጆቿን እራሷ ታሳድግ። መልሳ አረብ ሀገር አትሄድ። እሷኛ ጋር የመጣችው የትኬት የምናግዛት መስሏት ነው ወደ ዱባይ። እኔ ግን የትኬት ከምናግዛት የሆነ ነገር ብትከፍትና እዛው እየሰራች የህግ አካል አገናኛታለሁ። በህግ ጉዳዩን ይዛ ሲጀመር በሸሪያ ፍርድ ቤት ነው አይደል የተጋባችሁት? ሚውትሽን አብሪ ውዴ፣ ሚውት ነሽ፣ አይሰማም ድምፅሽ ለኛ። በአባቴና የእሱ አባት ነው በቤተሰቤ ነው ኒካ ታሰረው ማለት ነው እኮ የቤተሰብ አባት ሸሪያ ፍርድ ቤት ሳይሄድ የቤት ማለት ሸሪያ ፍርድ ቤት ገብቷል አልገባም? ፊርማው እሱን ያው አላውቅም። ያው እኔ የነበርኩ ዱባይ ነበረ የዛኔ አረብ ሀገር ሆኜ ነው የታሰረው ኒካው ማለት ነው እኮ አረብ ሀገር በቤት ውስጥ ብቻ ተፈረመ ወይስ ሸሪያ ፍርድ ቤት ገባ? ሸሪያ ፍርድ ቤት ያውቃል መጋባታችሁ? አሁን እኔ ከመጣሁ ጠይቄም አላውቅም፣ ወረቱ የት አለ ብዬም አላውቅም። እሺ በጣም ጥሩ። ታዲያ አንቺ ንብረትሽን የሁሉ ንብረት ይዞ ሌላ ሚስት አግብቶ ሲኖር ሸሪያ ፍርድ ቤት ሄደሽ ለምን አልከሰስሽም? አቅም የለኝም ብዬ ነው። እሜን አይቼ ነው። ሸሪያ ፍርድ ቤት አቅም ይፈልጋል እንዴ? ሸሪያ ፍርድ ቤት ገንዘብ ይፈልጋል እንዴ? ሸሪያ ፍርድ ቤት እኮ የሃይማኖት ነው አይደለ? ታዲያ እንዴት ገንዘብ ይጠይቃሉ? ገንዘብ ይጠይቃል። ሸሪያ ፍርድ ቤት የተፋጠቁ ሰዎች ሀቃችን ያገኛችሁ ካላችሁ ንገሩን። ሰው ጋር አስቀምጠሽ ታማሚ የቤትሽ ጋር አስቀምጠሽ ልጆችሽን ከምትሄጂ አረብ ሀገር ልጆችሽን አቅፈሽ ስሪ። ኢትዮጵያ ውስጥ ቡና ጠጡም ስሪ፣ ሽሮን ቤት ክፈች፣ የተመቸሽን ንገሪን። ይሄን እንሰራለሁ በይ፣ እኛ እናግዝሻለን። ማልቀስሽን አቁሚና ንገሪን። ትስማሚያለሽ? አረብ ሀገር ተመልሰሽ አለመሄዱን ልጆችሽን በትነሽ ሀና ምን ሰው አይደለም ወንድሜ አሁንም ራሱ አይዞሽ ምናምን ይህን ቪዲዮ ካየ በኋላ አይዞሽ አለሁልሽ ምናምን እናቴ ምናምን ሳትሞት ምናምን አደራ ብለዋለች። ሲቲናዬ ፕሊዝ ማሬ በጣም እኮ ነው የሚያሳዝነው። ወንድ ብትሆን እኮ እንደ ሴት ስለሆነች
እናቴ ካለውም ከሞትኩ ማዲራ ሲቲ ምናምን ብለዋለች። መለከተንም ግን ንብረትሽን እንዲመልስ ለምን አልጠየቁም? ወንድሞችሽ ለምን ዝም አሉ? ወንድም ካለሽ ለምን ዝም አሉ? ለአላህ ስጪው ነው ያሉኝ ማለት ነው። ለምን ወንዶች አረግላቸች ምናምን ንብረትሽን አያስመልሱልሽ? ምንድን ነው ለአላህ ስጪው ማለት? ሁሉ ነገር ለአላህ ስጪው ምናምን ይቅርብሽ ምናምን ያሉኝ ማለት ነው። ግን እኔ የሚያሳስንክን የሚለኝ ልጆችን እንዴት ስንት ዓመት የለፋሽበትን አረብ ሀገር ስንት ዓመት ለፍተሽ የልጆችሽን ማሳደጊያ አሁን እንደዚህ ታመሽ ኦፕሬሽን ሆነሽ ቁስል ላይሽ ላይ እያለ አረብ ሀገር ሄደሽ ለመስራት ልጆችሽን ሰው ጋር ለማስቀመጥ የትኬት ያጣሽ ሴት ለአላህ ስጪው የሚሉሽ ለምንድን ነው? አትንከራቸጂ እና ፍርድ ቤት ከገባሽ ምናምን ብዙ ውጣ ውረድ ያለው ይቅርብሽ ምናምን ከሱ የምትካሸሽ ሰዓት ጊዜሽን አትጨርሽ ምናምን አሉኝ ማለት ነው። የሆነ ቦታ ወደች ደግሞ ለምን ፍርድ ቤት አንድ ማንኪያ አይፈርድልሽም? ይህ ፌር አይደለም። ሀቅሽ ነው። አመታት ለፍተሻል። ገባሽ? አመታት ለፍተሻል። ሄደሽ ፍርድ ቤት ብትከሺ እኩል ትካፊያለሽ። እንደዚህ በዜሮ አትወድቂም። በዜሮ አትሆኝም። ያው በአንቺ ንብረት እሱ ምንም ባላፈራው አንቺ ለፍተሽ አረብ ሀገር 8 ዓመት ሰርተሽ ደክመሽ ከልጆችሽ ርቀሽ የ6 ወር አራስ ህፃን ጥለሽ ስፌትሽን ይዘሽ ሰርተሽ ያመጣሽውን ነገር እሱ ህሊናው ሳይወቅሰው የአንቺ ሀቅ ላይ ሌላ ሚስት አግብቶ እየኖረበት ይህንን በደል ለአላህ ስጪው ማለት ፌር ነው? ፌር ነው እንዴ? ግዴታው ነው እኮ እንዴ። ምድር ላይም እኮ ፍርድ አለ አይደለ? ፍርድ ቤት ያለው ለምንድን ነው? ሸሪያ ፍርድ ቤት ያለው ለምንድን ነው? ስለዚህ ሸሪያ ፍርድ ቤት በሀቅ የሚፈርድ ከሆነ ለዚች ልጅ ይፍረድላት። የአመታት ላቧን በልቶ ሁለተኛ ሚስት አግብቶ እሱ ተንፈላፍቶ እየኖረ እሷ ደግማ ልጆቿን በትና ልጆቿን ሰው ጋር አስቀምጣ አረብ ሀገር ልትሄድ ነው። ሴት ስለሆነች ነው። ከሰሽ እንድታሳይ እንፈልጋለን። የሚከፈለውን ክፍያ ነገርሽ። ክስ ለመመስረት ክፍያ ይፈልጋል አልሽ። እሱን እኔ ራሴ ከክስ ይችላለሁ። አንደኛ። ሁለተኛ ነገር ደግሞ አንቺ አረብ ሀገር አትሄጂ፣ እኛ የሆነ ነገር የምትሰሪበትን እናግዝሽ እያለች ይህን ምን ትያለሽ? አቡዬ እኔ ሰው ማስቸግር ሰው አይደለሁም። ከወደቁበት ራሴ መታስቸግር አልፈልግም። ፈጣሪ አሳክቶልኝ ብሄድ ብሰራ ምናምን ከወደቁበት ብነሳ ራሴ ብታገል በቃ የሚያሳስበኝ ጉልበቴ ምናምን መቆም አልችልም። ወገቤ ምናምን ፊት ለፊት ካልተኛው በጀርባዬ መተኛት አልችልም። ወገቤዎቼን ያሞኛል እና የሚያሳስበኝ ጤናዬ ነው እንጂ በራሴ የወደኩበት መታገል እፈልጋለሁ፣ መስራት እፈልጋለሁ። ማንም ማስቸግር አልፈልግም። ወይም ደግሞ አላህ ረድቶኝ የራሴ ሀቄን የደከምኩበት የተቃጠልኩበት ቢመለስልኝ። አሁን ይህን ቪዲዮ ምናምን ሳያዩ ዩቱብ ምናምን እንትን ላይ እንደገባሁ ከውጭ ስመጣ ራሱ አሽሽተዋል ነው የተባለው። የሱቅ ዕቃ ምናምን ማለት ነው ትወስድብኛለች ምናምን ብሎ ማለት ነው። ደብቆታል ምናምን ግማሽ ዕቃ ምናምን ደበቀው ነው ያለኝ ማለት ነው የተባልኩት። አሁንም ደግሞ ይሄም ሚዲያ ላይ እንደወጣው እንደተናገርኩ አውቋል። አባቱ እኔ ጋር አልደወለም አባትዮ ማለት ነው። ከብዬ ምን መሰለሽ ብር ጠፊ ናት፣ ትመጣለች ትሄዳለች። ግን እኔ ሰብአዊነት ነው የፈለግኩት የነበረ። አሁን አባትዮ መቶ ምናምን ሲቲ አንቺም ይብረድልሽ እሱም ይብረድለት እስከዛ ድረስ ለልጅሽ ምናምን 300 ብር ምናምን ልስጥሽ የልጅሽ ምናምን ምግብ ሳሙና ምናምን ልስጥሽ ቢሉም ወደ ሚዲያ አልወጣም። ከብር ሰው ይሻለኛል። ሰው ይውደቅብህ ወይስ ግንድ ይውደቅብህ ሲባል ግንድ ይውደቅብኝ፣ ሰው ከወደቀብኝ ማን ያነሳልኛል? ግንድ ከወደቀብኝ ሰው ያነሳልኛል ተብሏል። ይሄን ተረት አለ። ከሁሉም ደግሞ የሚበልጠው ሰው ነው። ግን አባትዮ ምናምን በጣም የተሰማኝ ባለቤት ላይ ሳይሆን የእሱ ቤተሰብ ምን ሆንሽ? የት ወደሽ? ልጆችስሽ? አንቺስ ምን አለሽ? በሰላም ገባሽ ወይ ምናምን ብሎ አልተጠጭ ነው ወጥተዋል። ምናምን በሌላ ሰው ከሆነ የዛን ሰው ነው ሊልሽ ይችላል። በቃ አለ አይደለም የዛን ሰው ነው ሊልሽ ይችላል። ንግድ ፍቃዱ ለአላህ ስጩና ንግድ ፍቃድ ምናምን የተከራየው ሰው ይወጋ ነው ተባልኩ። ንግድ ፍቃዱ ማለት ነው
ንግድ ፍቃዱ ደግሞ በሰውየው ንግድ ፍቃድ ነው የሚሰራው ማለት ነው። ሁሉ ነገር ውጥንቅጡ የወጣ እና አሁን ብትወጪ ምናምን ምን መፍትሄ ላታገኝ ትችያለሽ፣ አትንከራቸቺ ምናምን የተባልኩት ማለት ነው። በቃ እኔም ግራዬም ቀኜም አይቼ ምናምን በቃ እሜን አይቼ አቅም ደካማ እንደሆንክ ሴት እንደሆነሽ ወተን እንያዘው ምናምን አሉኝ ማለት ነው። ግን ወንድሞቼ ምናምን ላላ ሰተሽው አትንከራቸቺ፣ ላላ ሰተሽው ግቢ ተብዬ እሜን አይቼ ዝም አልኩ። ግን አላህ የሚፈራ ከሆነ ምናልባት ይሄን ቪዲዮ ሊያዩ ይችላል። አላህ የምትፈራ ከሆነ የልጁ ቢሰጥ ደስ ይለኛል። እኔስ ችግር የለውም ሞኝ ስለሆንኩ ትላንትና ምናምን ስታገባኝ ምናምን ሁሉም ነገር ብደክም ብትለፋ ምናምን ለእኔ ወጪ ብለህ ብታወጣ ኖሮ ዛሬ እንደ ሶፍት ባልጣለኝ ነበረ። አፍንጫ ተጠርጎ ምናምን እንደሚጣል ሶፍት ተጥያለሁ። ግን ለልጅህ የደከምኩበት ለልጁ ምናምን ቢሰጥ ደስ ይለኛል። ሲቲና ሰዎቹ ምስክር እንሻለን ምናምን አሉኝ። ወተን ምናምን እንዳያገባ ምስክር ካለሽ ለምን አትከሽም ታዲያ? ማለት ይሄ እኮ ጥቃት ነው እኮ፣ ይሄ እኮ በደል እኮ ነው። አንቺ ላይ የደረሰብሽ እኮ በደል ነው። በደልን ለምን በፍቅር ከሆነ ምንም እሰጣለሁ፣ ችግር የለብኝም፣ በፍቅር እሰጣለሁ። ግን አንድ ሰው እሷ ሴት ናት ብሎ አስበው እሷ አቅም የላትም ምንም ማድረግ አትችልም ብሎ ንቆኝ ደግሞ ሲያጠቃኝ እናቴ ትሙት ዝም አልልም። ወንድሞቼ ተይ ቢሉኝ ማን ተይ ቢለኝ አልሰማም። ህግ የሚባል ነገር አለ። ሄጄ ፍትሄ ይቀበላለሁ። ምክንያቱም እሱ አንቺ ሴት ናት ተማረችም አቅምባትም ምንም አታመጣም ብሎ ነው የዚህ ሁሉ አመት ላብሽን የበላው። ለምን ሰው እንደ ጅል ሲቆጥርሽ ዝምት ያለሽ? በፍቅር እኮ ኩላሊትም ይሰጣል እኮ ብለሻል ቅድም አንቺ። በፍቅር ወልጄ በፍቅር ለወደድኩት ሰው እሰጣለሁ ኩላሊቴ። ግን አንድ ሰው እንደ ጅል ሲቆጥረኝ ግን እማዬ ትሙት ማንም ይሁን ማን ዝም አልልም። ማንም አያስቆመኝም። እንደ ጅል አንቺ ለፍቅር ብለሽ ያደረግሽውን ነገር እሱ እንደ ጅል ቆጥሮሽ ምንም አታመጣም ብሎ እኮ ነው እንደዚህ። አሁን እሱ አንቺ ቤት ውስጥ ነው እየኖረ ያለው ወይስ ቤትሽን መልሷል? ቤቱን የዛን ቀን ምናምን ወጥተዋል። እሱ ልብሱን ይዞ ወጥተዋል። ቤቱ ያው ምንድነው መጀመሪያ ምን ላይ መሰለሽ፣ ቤቱ አላህ ያፍርሰው፣ ቤቱ ይፍረስ ምናምን ብሎ ይናገረኝ ነበረ። እኔ ደግሞ ምን ለው ነበረ፣ ተው እንደዚህ አይደለም፣ ከተማ ላይ ምናምን ቤት ተከራይተሽ ቁጭት ስትይ ልጅ ካለብሽ ነፃነት የለሽም። ልጅሽ ለምን ልጅ መታብኝ ይባላል፣ ልጅሽ እንደዚህ ያደረገ ይባላል። ውሃ ምናምን ስትደፊ ለምን ውሃ ደፋሽ ይባላል። አለ ሰዓት ስትገቢ አለ ሰዓት ለምን ገባሽ ይባላል። እኔ አሁን ልብሴን ለልጆቼ ልብስ ምናምን ሳጥብ ቆሻሻ ምናምን ከሆነ ሽንት ከሆነ ወደ ሽንት ቤት ነው የምጨምረው ማለት ነው። ግን ተከራይ ከሆንሽ ያን ያጠብሽበት ቆሻሻ ውሃ ላይ ሽንት ቤት ስትጨምር ሽንት ቤት ልትሞይ ነው ወይ ብለሽ ትያዣለሽ። እሱን ነግሬዋለሁ። ይሄ ነው በወር ምናምን ክራይ መጣብን አንልም ያለሽ፣ በወር ይሄ ይመጣብናል ምን እንባላል። አለ ሰዓት ብንገባ ምናምን ለምን አለ ሰዓት ገባችሁ ምናምን ብሎ የሚቆጣን ነገር ይሄ ለምን አንተን አትለውም? ይሄ ትልቅ ነገር ነው። አላህ ብሎም ደግሞ ካርታ ከወጣለት የቤታችነት እንዳይሰማ በሁለታችን ስም ይሆናል ብዬው ነበረ ማለት ነው። ምንም ያደረገ ነገር የለም። ከሚገርምሽ እንደገባንበት ቤቱ ቀለም ይቀባ ምናምን ስለው አልቀባም አለ። ከዛም እሱ ክፍለ ሀገር በሄደበት ምናምን ኮርኒስ አልነበረውም፣ ኮርኒስ አስገባው። ቀለም ምናምን አስቀብቼ ምን ብዬ እንደዚህ ምናምን ሰጠሁት ማለት ነው። አሁን ትንሽ የቤት ምናምን እያከራየ አንዱ እየኖረበት ነበረ። ያንን የክራይ ብር ምናምን ራሱ ልጄን አያገኘውም ነበረ ወይ ልጄን አታገኘውም ነበር። የሚጠቀምበት የነበረ እሱ ነበረ። አጥሩን እንኳን ላስተካክል ምናምን አላለም። ከመጣ በኋላ ምናምን ራሴ ከአንድ በኩል ምናምን ደግሞ ግድግዳው ምናምን ውሃ ይነካው ነበረ። ክርምት ላይ ምናምን እንዳለን ግድግዳው ጭቃው ምናምን ፈረሰ። ለምን ከውጭ ግድግዳ ውሃ ስለሚመታው ማለት ነው። ያንን ላስተካክል አላለም። ከመጣሁ በኋላ ራሴን ያስተካከልኩት ማለት ነው።
ግን በቃ እኔ ምንድነው በቃ ከወለድሽ በኋላ ልጅ ስታይ ምናምን ተሻሻያለች። ለልጅ ብሎ መስዋዕትነት የሚከፈል ነገር አለ። ለልጅ ምናምን ብሎ መስዋዕትነት ይከፍላል ብዬ ነበረ። ግን እሱ የፈለገኝ በቃ ግን ብዙም ነገር አሳይቶኛል። ኦፕሬሽን ሆኛ አይቼዋለሁ። እናቴ ሞታ አይቼዋለሁ። በብዙ ነገር አይቼዋለሁ። ግን ትላንትም እንደዚሁ ዛሬም እንደዚህ ሆናለሁ ወይ? ሰው ምን ይለኛል? በቃ አሁን ያንቺ ውስጥሽ የምታውቂው አላህና ግን አንድ ቀን እንደዚህ ሆኛለሁ ብዬ ለወንድሞቼ ተናግሬ አላውቅም። አረባ ሀገር ከሄድኩ በኋላ ሲበዛብኝ አባቱ ጋር ደውዬ ፏድ እንደዚህ እየበደለኝ ነው ብዬ ነግሬዋለሁ። እና አባትዮ ለማን የደገፉት? ለእሱ ለራሱ ነው የደገፉት። ለእኔ አልደገፉኝም። በንግግራቸው ምናምን ማለት ነው። ከንግግራቸው የተረዳሁት ለእኔ አልደገፉኝም። የደገፉት ለማን ነው? ለሱ። እሱም ደግሞ በሰፈር ላይ ምናምን ቤተሰቤን አይወዳትም፣ እኔም አልወዳትም፣ ሌላ ሴት ላገባ ነው ብሎ ተናግረዋል። ስለዚህ ደግሞ እኔ አባትዮ ምናምን እንደ አባቴ እያውያኋቸው ለአባቴ ያላለበስኩት አልብሻችኋለሁ። ቤቴ መጡ ምናምን ንገርሽ። አሁን እኔ ጉመር የሚባል ነው፣ ወደ በጉራጌም አለ ጉመር ነኝ። የጉመር ሴቶች ይባላል በጉራጌ። ግን የጉመር ሴቶች ለእንግዳ በጣም ጎበዝ ናቸው። ለራሳቸው አያውቁም፣ ለሰው ይሆናሉ። ለራሳቸው አይሆኑም፣ ለሰው ነው የሚሆኑት ማለት ነው። ጥሩ ዋትሳፕ ላይ ስልክ ቁጥሩን ትልኪልኛለሽ እንድደውልለት እና እሱንም እንድጠራው። ችግር የለውም። ሱቅሽን ብቻ ነው እስከዛሬ የበላው ገንዘብ እንዳለ ሆኖ ሱቅ አላህን በትንሽ ነገር አመስግኑ ብለዋል። ሱቁ ነው ምናምን ይዞ የወጣው ማለት ነው። አሁን ለሱቁ በሸሪያ ፍርድ ቤት ለመክሰስ ገንዘብ ስለሌለኝ ነው ብለሽኛል። መልስሽን አለ ገንዘቡን እኛ ካገዝንሽ በሸሪያ ፍርድ ቤት ከሰሽ ለምን ሐቅሽን አታስመልሽ? አሁን እንደ እኔ የሚመስለኝ ከእናንተ በላይ ከህግ እናንተ ትሻሉኛላችሁ ነው የምለው ማለት ነው። እንደ እኔ ማለት ነው። ከተሳሳትኩትም ትመልሱልኛላችሁ። እንዳልሹም ስልክ ቁጥሩ ሰጥቼሽ ምናምን ብታናግሪው ደስ ይለኛል። እናንተ ብትጠይቁልኝ። ከእናንተ በላይ ሰው አለ አልልም። ህዝብ ማለት መንግስት ነው እና እናንተ ብትጠይቁልኝ እና እንደሆኛም ልክሰሰው ምናምን ብል መንግስት በአንዴ ፈርዶ አይሰጠኝም፣ በአንዴ ወስኖ አይሰጠኝም። ውጣ ውረድ አለው እና በአንዴ ምናምን ይወስንልኛል። ንብረቴ በአንዴ ይሰጠኛል ወይ በሳምንት ይሰጠኛል ብል አንድ ነበር። አመት ሊቆይ ይችላል። ህግ የያዘው ነገር መንግስት የያዘው ነገር ከባድ ነው እና ደግሞ ጊዜ ለምን እጨርሳለሁ ናው ብዬ ነው። አንደኛም ደግሞ ከወጣሽ ከባድ ነው። ነገር አለብኝ ከምትይ ስራ አለብኝ ብትይ ይሻላል። እኔ አሁን እንደኔ ከተሳሳትኩም ተመልሽኛለሽ። ስልክ ቁጥሩ ልስጥሽና አንቺ ብትጠይቂው ደስ ይለኛል እኔ ማለት ነው። እሺ እኔ ያናግረዋለሁ። ችግር የለም። መመላለስ አንፈልግም። ሌሎች የተካሰሱ ሰዎችን አይቻለሁ ለአመታት ፍርድ ቤት ሲመላለሱ። ስለዚህ ሊፈርድልኝ መንግስት አመታት ይፈጅብኛል። በዛ በፍርድ ቤት በመመላለስ ያንን በመጠበቅ ጊዜ ማቃጠል አልፈልግም። መስራት ነው የምፈልገው። ሰርቼ ልጆቼ ማሳደግ ነው የምፈልገው ካልሽ እሺ አረብ ሀገሩን ታዩና ኢትዮጵያ ውስጥ እናግዝሽ። ቡና ጠጡም ሆነ ሽሮ ቤትም ሆነ ደስ ያለሽን ከፍተሽ ስሪ። ወደ ሁለተኛው ተመልሻለሁ። ክሱን አልፈልግም ብለሻል። አትክሰሺ፣ እኔ እናገርልሻለሁ። ስራውንስ ለመስራት ሚውትሽን አብሬ አሁን ከቡዬም በአሁን ሰዓት ነገር አይደለም። በቃ እኔ ካለ ነገር መሄድ ነው የምፈልገው፣ መስራት ነው የምፈልገው። ማንም ማስቸግር አልፈልግም። ለሶስተኛ ጊዜ እርዳታ አቅርቤላት አልፈልግም፣ መስራት ነው የምፈልገው፣ መረዳት አልፈልግም ብላለች። እኔ ሽሮ ቤት ወይንም ቡና ጠጡ የሆነ ነገር የምትከፍቺበት እናግዝሽና ከፍተሽ ልጆችን ሰው ጋር አስቀምጠሽ ስፌት ይዘሽ አረብ ሀገር አትሂጂ፣ የተሰፋ ቁስል ይዘሽ አረብ ሀገር አትሂጂ፣ እዛው ከፍተሽ ስሪ እያልኩ እጄ ላይ ምናምን ታክሲ ምናምን ከፍለው እዚህ ጋር የልጆቼ ልብስ ምናምን አልነበራቸውም። ለእነሱም ልብስ ገዝቻለሁ። አባቴም ጋር ምናምን ደግሞ ዝም ብዬ ምናምን ሄጃለሁ። ኖሮን አሁን እኔ ሱቅ ልክፈት ምናምን ምግብ ስራ ከዚህ በፊት እኔ አጋዝ ሆቴል ሰርቻለሁ። አረብ ሀገርም ሰራም የነበረ ምግብ ስራ ነው። ግን ስደት ማንም አይመኘውም።
ግን እኔ ማን ሰው ማስቸግር አልፈልግም። ሻይ ቤት ልክፈት ብለው ወጪው ከባድ ነው። እዚህም ሀገር ቁጭ ብዬ የሰው ቤትም ልስራ ብል ልጆችን ካልሰበሰብኩ ፋይዳ የለውም። ልጆቼ አንድ የተለያቸው የእናት ፍቅር አሳጠኋቸው፣ የእናት ፍቅር አልሰጠኋቸውም። ሄጅ ብታገል ከማለት ነው እንጂ እኔ እዚህ ሀገሬ ምናምን የራሴ ስራ ኖሮኝ ምናምን ብሰራ ደስ ባለኝ። ግን በእጄ ያለው አሁን 50 ሺህ ብር ነው። እሺ አሁን በ50 ሺህ ብር ምናምን እኔ አሁን ብዙ እቃ 100 ብር በቃ 100 ሺህ ብር ጨርሻለሁ። አላህ በሚያውቀው ማለት ነው። እስካሁን ድረስም አቀመጣለሁ ብዬም አላልኩም ነበረ። ያው ፓስፖርቴ 2 ዓመት አለው። በቃ አላህ ምክንያት አለህ እንዴ እያልኩት ነው። ተበላሽቶ ሙባረክ ነው። ትክክለኛው ሙባረክ አይደለም። ላስገባው ፕሮፋይሉን ስነካው 1 ሺህ ብር ያለው አስታርቃችሁ ነው፣ ሱቁን እንዲመልስ ነው። ምንድነው ማናገረው ያለኝ? እኔ አሁን መታረቅ አልፈልግም። እንደገደለኝ ነው ማቀ ገሎኛል እኔ ማለት ነው። ዛሬ ስቆሽሽ አዘኔ ሲበረታ፣ ዛሬ አቅሜ ሲደክም ልፍጥ እንደተጠረገበት ሶፍት ነው የጣለኝ ማለት ነው። ቤቴ ላይ አምጥቶ ሴት አሳድሮ አግብቶ ከሱ ጋር መታረቅ አልፈልግም። ከዚህ በኋላም ደግሞ ወንድ የሚባል ነገር አምኜ ማለት ጠጋም ማለት ነው። ሰው ግን አላህን ከፈራ ልጅ እናት የያዘችው ለልጅ ነው አይደለም? እናት የያዘችው ለልጅ ነው። ልጄን የደከምኩበት የለፋሁበት ለልጆቼ ይስጠኝ ነው አላት ያለ ነገር። የፍርዱን ነገር አላህ ሰጥቼዋለሁ። ግን አላህን ከፈራ ለልጆቼ ከኔ ከወሰደው ንብረት ላይ ይደርስሻል የሚለኝን እሱ ይደርስሻል የሚለኝን ለልጆቼ ይስጠኝ። ይሄን ጠይቂልኝ ነው ጥያቄሽ። በትክክል ይሄ ነው። ሚውትሽን አብሪ። አላህን ከፈራ የሰው ሀቅ ጥሩ አይደለም። ሴት ያለቀሰችበት ጥሩ አይደለም። ሴት ያዘነችበት ጥሩ አይደለም እኮ በቃ። ስለዚህ እንደዛ ደርሳታል የምትለውን ስጣት ብዬ ነው የምጠይቀው። በጣም እሱን እኔ ጠይቀዋለሁ። እሺ አንቺ አሁን እኔ ከአንዴም 3 ጊዜ ሽሮ ቤት፣ ሻይ ቤት፣ ቡና ጠጡ የሆነ ነገር እንክፈትልሽን አዛው አንዴም 3 ጠየኳት። እምቢ አልፈልግም መረዳት አለች። እሺ ምን ላድርግ? ተለምኖ ነው ሰው የሚረዳው? እዚህ ቤት ሰው ለምኖ ነው እንጂ ተለምኖ አይደለም የሚረዳው። እሺ ሻይ ቤቱንም አልፈልግም እምቢ። አረብ ሄዳለ ነው እያልሽ ያለሽ ልጆችሽን አስባጥለሽ ለምን ኢትዮጵያ ውስጥ የሆነ ነገር አትሰሪም? እኔ እንጃ ወላሂ በጣም ግራ ገብቶኛል። አሁን በአሁኑ ሰዓት አቅም አንሶኛል እና እግሬ ብታከም እግሮቼን ብታከም ደስ ይለኛል። ያንን ብትረዱን ደስ ይለኛል። ግን አረብ ሀገር ራሴን ሄጄ መስራት ከወደኩበት መነሳት እፈልጋለሁ። አረብ ሀገር መሄድ ከሆነ የምትፈልጊ አቡ እየሰማሽ? አዎ ሲቲናዬ፣ አረብ ሀገር መሄድ ከሆነ የምትፈልጊ መብትሽ ነው። እኔ ለልጆችሽ ነው ያሰቡት። እስካሁን አላሳደግሻቸውም። ወንድ ባል ስታሳድጊ እነሱ አላሳደግሽም እስካሁን። ለባል ለመርዳት ብለሽ ትኩስ ቁስል ይዘሽ ተሰደሽ፣ ያ በጣም ስለተሰማኝ ስላመመኝ አረብ ሀገር መሄዱን ትተሹ ሽሮ ቤት ወይንም ቡና ጠጡ የሆነ ነገር ከፍተንልሽ እኔና ቤተሰቦች አዋተን ከፍተንልሽ እንድትሰሪ ነበር እኔ ፍላጎቴ። ይሄን ፈልጌ ነው እኔ ደውዬ የጠራሁሽ። እሱ አንቺ ደግሞ ኖ አረብ ሀገር ነው የሚሄደው ካልሽ በአንቺ ውሳኔ አልገባም። እንደገና ደግሞ እሱን እንድትከሺ የህግ አካላት ላገናኝሽ፣ በህግ እንዲከሰስ ነበር የምፈልገው። መክሰሱንም አልፈልግም ብለሻል። በሁለቱም እኔ በጣም የሰው ነገር አከብራለሁ፣ በሁለቱም አከብራለሁ። አስበሽበት ግን ልጆችሽን ጥለሽ አረብ ሀገር ድጋሚ ከምትሄጂ እዛው የሆነ ነገር ብትሰሪ ማስገደድ አልችልም። እኔ ሀሳብ ነው ያቀረብኩልሽ። አንቺ አስበሽበት ህይወትሽ ስለሆነ ስትወስኝ ንገሪ። እኔ ለማገዝ ዝግጁ ነኝ። ስትወስኝ አረብ ሀገር ለመሄድ ሰ እዛው ለመስራት እኔ እንጃ ሀቡዬ ግራ ገባኝ። በቃ እኔ ግራ ነው ተገባሁ። እንደዚህ ግራ በገባኝ ሰዓት እንዳትወስኝ፣ አስቢና ወስኝ። በኋላ ጀመረች ስራው ቢከስር ሀቢባ አንቺ ነሽ ከአረብ ሀገር ያስቀረሽኝ። አንቺ ፑሽ አርገሽኝ ነው ከአረብ ሀገር የቀረሁት። ይኸው ቢዝነስ የከሰረ ምናምን እንድትይኝ ወቀሳ ስለማንፈልግ ለዛ ነው ሁሉም ሰዎች ራሳቸው እንዲወስኑ እድል የምሰጠው። እኔ አልወስንላቸውም። ቢካዝ እኔ የሆነ ነገር ወስኝላቸው ያ ነገር ባይሳካ እኔን ነው መጥተው የሚወቅሱ። ለዛ ለራሳቸው ነው ነፃነት የምሰጠው እንዲወስኑ። አንቺ አሁን ኮንፊውዝ ስለሆንሽ ጊዜ ወስደሽ ተረጋግተሽ አስበሽ የሚበጅሽን የሚሻለሽን አስበሽ ወስነሽ በምትይው ነገር እኔ እስማማለሁ።
እሺ እናቴ አመሰግናለሁ። አላህ እድሜና ጤና ይስጣችሁ። አላህ በረካ አድርጋችሁ። ለእኔ በቃ ይሄ በቂዬ ነው። በቃ አለ አይደለም። ይሄ ሞራል ማንም አያገኝም። ይሄ ሞራል ሲሰጡኝ እናቴ እንዳለች፣ ይሄ ሞራል ሰጠኝ የነበረ እናቴ ነበረች እና ይሄ ሞራል ምናምን በቃ እናቴ አልሞተችም፣ እናቴ ያለች ነው የምለው። እሺ እናቴ እና እኔ ብትሰሪ እዛው ደስ ይለኝ ነበር። ልጆችሽ ከእናታቸው ባይለዩ፣ አንቺ ጎበዝ ጠንካራ ስለሆንሽ ብዙ ስራ ሞክረሻል ከዚህ በፊት በህይወትሽ ያልሰራ ነገር የለም ማለት። ስለዚህ የስራ ሰው ስለሆንሽ ትንሽ ብትደገፊ ለውጥ ማመጫ ቃለው። አዎ ብዙ ነገር ሰርቻለሁ። ልጅ አዝዬ ሰው ቤት ውሃ ተሸክሜ ያለው ያልሞከርኩት ነገር የለም። የ3 ወር ምናምን ልጅ ምናምን አዝዬ ወደ ቢያሳ ምናምን አትክልት ምናምን ያመጣ ጉሊ ተሰራ ነበረ። ያልሰራሁት ነገር የለም። ግን በቃ ሰርቼ ለፍቼ ምናምን ባዶ እጄ ስለቀረው ምናምን አሁን ግን ለፍቼ ደክሜ ምናምን ለምን እሱ ያላህ ነገር ነው። በቃ ይሰማኛል በአሁን ሰዓት ማለት ነው። ለምን ውስጥ አንቺ በራስሽ የመክፈት አቅም ቢኖርሽ ምንድን ነው የምትወጪው ስራ ምንድን ነው? እኔ ስራ አልጠራም። ስራ ተባለ ነገር ሁሉም ነገር እሰራለሁ። ስራ አልጠራም። ግን ብሰራ ምናምን ወይ ሱቅ ወይም ደግሞ ሻይ ቤት፣ ምግብ ቤት ልምዱም ስላለኝ ማለት ነው። ሱቅ ለመክፈት ስንት ይፈጃል? እና አካባቢ ሱቅ ለመክፈት ከባድ ነው። በአሁን ሰዓት ደግሞ አይቻልም። ስንት ይፈጃል ስትገምቺ? እናንተ አካባቢ ሱቅ ኪራይ ተከራይተሽ ሸቀጣ ሸቀጥ ሱቅ ነው አይደለ? ቤት ኦልሬዲ አለሽ የራስሽ ቤት። ስለዚህ እናንተ አካባቢ ትንሽዬ ሱቅ ተከራይተሽ ሸቀጣ ሸቀጥ ለመክፈት ስንት ይፈጃል? የዛኔ ምናምን የከፈትኩት ወደ 150,000 ብር ምናምን፣ ያው ድጓሚ ያረኩለት ብዙ ጊዜ ድጓሚ ስላረኩለት ያንን ደምሬ ነው። በአሁን ሰዓት ደግሞ ያው ኖሮ ምናምን ተወደዋል። የሚያውቁትም ደግሞ ያውቋል ከኔ በላይ ምናምን ማለት ነው። በአሁን ሰዓት ምናምን እስከ 200,000 300,000 ምናምን ይጠይቃል ማለት ነው። በትንሹ 200,000 በቃሻል ለመጀመር? ምንም አይልም። በ200,000 ምናምን ማለት ነው። ግን አልሐምዱሊላ ማለት ነው። ሰፈሩ ምናምን ያው ትንሽ ገበያም የለውም። በአሁኑ ሰዓት የትም ቦታ አየር የለውም። ወጣ ካላልሽ ምናምን ከተማ ቦታ ምናምን ካልሆንሽ ምናምን። አሁን ያለሁበት ቦታ ገጠር ቦታ ነው። ጋይስ 40 ሰው 5,000 ብላ በኋላ 200,000 ይበላታል። 40 ሰው አሁንም ሽታ አልነበረ። አይበቃም ሀቡዬ። ካልበቃ እንግዲህ አካውንት ነንበሩን ትስጣት። እኔ ከ200,000 በላይ መሰብሰብ አልችልም። ቁጭ ብያ 40 ሰው መዝግቤ ከ40 ሰው 5,000 ደረሰኝ መቀበል ለእኔ እጅግ በጣም አድካሚ ነው። እኔ እንደናንተ አሽቃባጭ አስመሳይ አይደለሁም። የማደርገውን ብቻ ነው ቃል የምገባው። 200,000 ይበቃኛል ካለች ከ40 ሰው ቁጭ ብያ 5,000 ለቅሜ ደረሰኝ ለቅሜ 200,000 ነው። 39 ሰው የራስ 5,000 እያለ 40 ሰዎች ሆነን፣ አይ ከዛ በላይ ያስፈልጋታል ካላችሁ ዝም ብላ አካውንት ነንበሯን እዚህ ጋር ተስታን በታማኝነት ያስገባ አስገባ፣ ያላስገባ ፈጣሪ ያውቃል። በዚህ የምንስማማ ከሆነ ዝም ብላ አካውንት ነንበሯን ተስታን ስማማ ከሆነ ዝም ብላ አካውንት ነንበሯን። ስለዚህ አይበቃትም እያለች ሆነ አካውንት ነንበርሽን ስጭና እዚህ ጋር እንትን እንደገባ አንቺ ትነግሪኛለሽ። አካውንት ነንበርሽን ተናገሩ። አካውንቷን ትነግረናለህ። የት ተቀማቴ ስለማይበቃት አካውንት ነንበሯን እዚህ ጋር ይሰጣል። ሁላችሁም ማስገቡ ይቻላል። ይበቃታል የምትሉትን ያህል አስገቡ። አንቺና አካውንት ነንበርሽን ተናገሩ። ከራሴ ጀምራለሁ። አሁን አስገብቼ እዚህ ጋር ደረሰኝ ማለት ነው። አቡዬ እንዴት ነሽ? ወይ ሙቤ እንዴት ነህ? ሙባረክ ነኝ። ፋሚሊዎችሽን ከተቻለ ትንሽ ገፋ ያርጉልኝ። አካውንቴ ዋርኒንግ ሰጥቶኝ ነው። ሙቤ ነው አካውንቱ ዋርኒንግ ሰጥቶት ነው። ፎሎ አድርጉት። ሙቤ ነው ጋይስ፣ ፎሎ አድርጉት። አካውንቱ ዋርኒንግ ሰጥቶት ነው።